ይሰጣል ብዙ ጊዜ ስካሌሽን አለው ይባልና ሴክተሩ ላይ ስላሉ ጥሩ መጥፎም ጎኖች የተወሰነ ነገር ለማየት ሞክረን ነበር። ኪያ ሜርሲ እንዴት ነህ? አለሁልሽ። እንዴት ነሽ? ስራ እንዴት ነው? ስራ ቆንጆ። ያው ከባለፈው በኋላ አይ ቲንክ ያው ተመልካቾቻችን የሚያስታውሱታል ያስባሉ። ሴክተሩ ላይ ስላሉ ጥሩ መጥፎም ጎኖች የተወሰነ ነገር ለማየት ሞክረን ነበር። ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ከዛ ጋር ተያይዞ ደግሞ ከዚህ በኋላ ባለው የተሻለ ውሃው እንዲለ ማህበረሰቡ ጋር ጥሩ ነገሮችን እናስተላልፋለን ብለን ቃል በገባነው መሰረት ዛሬ ስለ ፕራይስ ኤስካሌሽን ልናወራ መጥተናል አይደል? አዎ እንደውም የሚገርመው ዛሬ አንድ ነገር እያሰብን ነበር። እስቲ እኔ ራሴን በገዢዎች ቦታ ላስቀምጥና ያው የእነሱን ሀሳብ ይዤ ልምጣና ያው ልጠይቅ። ከዛ በኋላ ለምን እስቲ ያለውን ነገር በደንብ እንድናብራራ ስለፈለግኩኝ እና ጥያቄና መልስ እንድናደርገው አስቤያለሁ ዛሬ። በዚህ ትስማማለህ? በጣም አሪፍ በጣም አሪፍ። ከዛ በፊት ያው ተመልካቾቻችን የምንላቸው እየገባችሁ አካውንታችን ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ። እንግዲህ ዛሬ ከዚህ በኋላም ባለው የምናስተላልፋቸው መልእክቶች በእርግጠኝነት ፍሬ የምታፈሩባቸው ናቸው ብዬ አስባለሁ። በተለይም ደግሞ ኢንቨስትመንት ስላስብ ኢንቨስት የሚያደርግ ሰው ግዴታ ኢንቨስት የሚያደርግበትን ነገር ጠቀሜታው ሪተርን አለው የለውም የሚለውን ቼክ ማድረግ አለበት ብዬ አስባለሁ። እና በእርግጠኝነት ደግሞ ይህንን ፕሮግራም ከተከታተሉ በኋላ አንድ ሰው ኢንቨስት የሚያደርግበትን ነገር በእርግጠኝነት ለመለየት የሚያስፈልጉ ዋና ዋና ነገሮችን ያሟላል ብዬ አስባለሁ። ዛሬ እናወራለን። እስቲ ጥያቄዎችሽን እያነሳን እናወራለን ማለት ነው። በጣም ጥሩ። በመጀመሪያ እስቲ ፕራይስ ኤስካሌሽን ምንድን ነው ከሚለው እንነሳ። ብዙ ጊዜ እነኚህ ቃሎች ፕራይስ ኤስካሌሽን የምንለውን ቃል የምንሰማው ሪል ስቴት ላይ ብዙውን ጊዜ ግን ደግሞ ሁሉም ነገር ላይ ፕራይስ ኤስካሌሽን አለ። የትኛውም ነገር ወይም ደግሞ ይሄ የዋጋ ይሄ ኮንፍሊክቶች አሉ አይደል? የተለያዩ የመሆን ነገሮች በተለይ ደግሞ ከዶላር ጋር ተያይዞ ምናምን ብዙ ጊዜ እንደዚህ አይነት ነገሮች ነው። ከረንትሊ እያወራን ያለ ነው ስለ ሪል ስቴት ስለሆነ እዛ ላይ ፎከስ አድርገን ሪል ስቴት ላይ ፕራይስ ኤስካሌሽን ማለት የሆነ የተቀመጠለት ፕራይስ አለ። ከዛ ላይ ግን የሚገዙ ማቴሪያሎች የሚኖሩ የኮንስትራክሽን አቅርቦቶች ከማቴሪያሎች ጀምሮ የሰው ዋጋን ወይም ደግሞ የሰው ክፍያዎችን የሰው ኃይል ክፍያዎችን ጨምሮ የሚኖሩ የዋጋ ለውጦች የዋጋ መዋዠቅ አይነት አፕ ኤንድ ዳውንሶች እነሱ ፕራይስ ኤስካሌሽን ይባላሉ፣ ወይም ደግሞ የዋጋ ለውጦች ማለት ነውና በጣም ትልቅ ደግሞ ችግር እየሆነ ያለው ሪል ስቴት ላይ ፕራይስ ኤስካሌሽን ስለሆነ በጣም ቆንጆ ርዕስ ነበር ያነሳው። ፕራይስ ኤስካሌሽን ኢን ሴንስ ያው ቅድም እንዳነሳ ነው ሆኖ አንድ ሪል ስቴት ፕራይስ ኤስካሌት ያደርጋል ወይም ደግሞ አግሪመንት ላይ ፕራይስ ኤስካሌሽን አለ ብሎ ሲያወራ ሊያያቸው ወይም ደግሞ ሊያስተውላቸው የሚገባው አንድ ሰው ፕራይስ ኤስካሌሽን አለው ማለት ለምሳሌ የሲሚንቶ ዋጋ ቢጨምር፣ የብረት ዋጋ ቢጨምር ወይም የነዳጅ ዋጋ ቢጨምሩ ቢኮዝ ነዳጅም ተመጋጋቢ ናቸው ዞሮ ዞሮ አይደል? ነዳጅም በዛው ኮንስትራክሽን አዘ ማቴሪያል ሮ ማቴሪያል የሚቀመነስ እንደ አጠቃላይ የትኛውም ኮንስትራክሽን ላይ የምንጠቀማቸው ማቴሪያሎችና የሰው ኃይል ክፍያዎች ወይም ደግሞ የደሞዝ አፕ ኤንድ ዳውንሶች መኖር ያንን ፕራይስ ኤስካሌሽን ነው። ሰው አግሪመንት ሲያነብ ይሄ እንትን ፕራይስ ኤስካሌሽን አለው ወይም ደግሞ ዋጋ የማቴሪያል ዋጋዎች በጨመረ ቁጥር ዋጋ ይጨምራል የሚል አይነት አግሪመንት ካለ ሰዎች እዛ ላይ ጥንቃቄ ሊያደርጉ ይገባል። ቢኮዝ እነኛ የዋጋ ጭማሪዎች ዛሬ ላይ 1 ሚሊዮን ብር የገዛነውን ቤት ምናልባት ክፍያውን እስከምናጠናቅቅ ድረስ ያ ዋጋ የሲሚንቶ ዋጋ 1000 የነበረ ከሆነ ሲያል 2000 ከሆነ በ2000 ስለሆነ የሚጨርሰው ዞሮ ዞሮ ያንን ቤት በ1 ሚሊዮን የገዛ ሰው በ2 ሚሊዮን ይጨርሳል ማለት ነው። ስለዚህ 100 እና ከዛ በላይ ፐርሰንት ጭማሪዎች ሊያሳይ የሚችልበት ሚዛን ብዙ እንትኖች ላይ
ያው እንደውም እንዳጋጣሚ የአንድን ድርጅት አግሪመንት እያነበብኩኝ ነበር እና ያኛው 100% በላይ ደንበኛው እንደሚሸፍን የሚያሳዩ ነገሮች አሉ እና ብዙ ጊዜ እንደዚህ አይነት ነገሮች በተለይ ደግሞ ጥሩ ነገር ነው ያነሳሽው ያልኩትም ለዛ ሰዎች ብዙ የማይረዱት ይሄንን ፕራይስ ኤስካሌሽን ያለው ቤት መግዛት በጣም በከፍተኛ ሁኔታ ሪስክ ያለው ነው። እሱን ደግሞ ሰዎች አይረዱትም። አይ ቲንክ ገጥሞሽ ያውቃል ምናልባት ዘመዶች ቤተሰቦች ምናምን እንደዚህ አይነት ነገር? አዎ እኔም ለዛ ነው የመረጥኩት። ምክንያቱም አሁን ብዙ ጊዜ ሰዎች ምንድን ነው የሚያዩት እንደውም ከሁለተኛ ጥያቄ ጋር አብረን ሰዋለሁ ብዬ ያሰብኩት ነጥብ ረጅም ጊዜ ይሰጣል። ብዙ ጊዜ እስካክሽን አለው ይባልና ረጅም ጊዜ ይሰጣል። ሰዎች ብዙ ጊዜ እሱን ነገር ነው የሚያዩት የረዘም ባለ አከፋፈል መክፈላቸው ወይም ደግሞ አንዳንድ ጊዜ ይህን ያህል ፐርሰንት ድርጅቱ ይሸፍናል ይባላል እና እነዚህን ነገሮች ብዙ ጊዜ እነሱ ትኩረት የሚሰጡት እና ብዙም ከግምት አይከቱትም። ወይም ዛሬ የሚጠራውን